በጣም ከፍተኛ ከመሆኑ የተነሳ በአይን በአፍንጫ እንዲሁም በሌላ ክፍል ደም እንዲፈስ የሚያደርግ ትኩሳት ቢያጋጥመውስ? እንዲህ አይነት ትኩሳት አለስ ብለው ያስባሉ? ይህ ተረት ወይም የፊልም ትዕይንት አይደለም፣ እውነት ነው። በደቡብ ኢትዮጵያ በጂንካም ያጋጠመው ይሄ ነው። በሕክምና ሄሞሮጂክ ትኩሳት ይባላል። ደም የሚያፈስ ትኩሳት ማለት ነው። እንዲህ በስም አይለዩት እንጂ ያውቁታል። ከኢቦላ እስከ ደንግ ትኩሳት ድረስ በዚህ በሽታ ውስጥ ይካተታሉ። አብዛኞቹም ገዳይ ኢንፌክሽኖች ናቸው። አሁንም የጤና ጥበቃ ሚኒስቴር እንዳሳወቀው በደቡብ ኢትዮጵያ በጂንካ ከተማ ምንነቱ ያልተጣራ የሄሞሮጂክ ፌቨር በሽታ ተከስቷል። ባለፉት ቀናት በበሽታው የተጠረጠሩ 8 ሰዎች መኖራቸውን ሪፖርቱ ይገልጻል። ታዲያ ለመሆኑ የሄሞሮጂክ ፌቨር ምንድን ነው? ይህ በአብዛኛውን ጊዜ የሚከሰተው በቫይረስ ህመሞች አማካኝነት። ይህንን የሚያጠቁ የተለያዩ የቫይረስ ቤተሰቦች አሉ። እነኚህም ቫይረሶች የተለያዩ የሰውነት ስርዓቶችን በማጥቃታቸው የአካላት መዳከም ወይም መልቲ ኦርጋን ፌለር ያጋጥማል። የደም ስሮች ላይ በሚያደርሱት ጥቃትም የደም መፍሰስ ሊያመጡ ይችላሉ። በጣም የተለመዱት ምልክቶች የሚከተሉትን ያካትታሉ። ድንገተኛና ከፍተኛ ትኩሳት፣ ድካም፣ የጡንቻ ህመም፣ ራስ ምታት፣ ማቅለሽለሽ፣ ከቆዳ ስር ደም መፍሰስ፣ እንደ አይን፣ አፍንጫ፣ አፍ፣ ጆሮ መሰል ባሉ የሰውነት ክፍተቶች የሚወጣ ደም መፍሰስ ከምልክቶች ውስጥ ይጠቃለላል። በአሁኑ ወቅት በደቡብ ኢትዮጵያ የተስተዋለው በአይን፣ በአፍንጫ፣ በአፍ መድማት፣ ትኩሳት፣ ማስቀመጥ እና የማስመለስ ምልክቶች ናቸው። አስቸኳይ የህክምና እርዳታ ያስፈልገዋልና ምልክቶቹን ካዩ ፈጽሞ እንዳይዘናጉ። መልካሙ ዜና ግን መከላከል ይቻላል። ለመከላከል በንክኪ ሊተላለፍ ይችላልና ከታመመ ሰው ጋር ንክኪ ባይኖረው ይመረጥ። ጓንት፣ ማስክ፣ ራስ መከላከያ ልብሶችን ይልበሱ። የታመመ ሰው ከተጠቀመባቸው እቃዎች ወይም አልባሳት ይራቁ። እጆንና ሰውነቱን ሁል ጊዜ በሳኒታይዘር በውሃ እና በሳሙና ያዙ። በቢጫ ወባ ምክንያት የሚመጣውን ሄሞሮጂክ ፌቨር ለመከላከል ቢጫ ወባ ክትባት መውሰድ ይኖርቦታል። የወባ ትንኝ መቃወሚያ መረቦችና መከላከያዎችንም መጠቀም ይመከራል። እና ከሁሉም በላይ አስፈላጊው ነገር ምልክቶቹን ካዩ ቀደም ብለው የህክምና እርዳታ ይፈልጉ። ምልክቶቹ ያለበትን ሰው ካዩ ወደ 83 35 እና 952 ነፃ የስልክ መስመሮች በመደወል ለጤና አካላት ያሳውቁ። እውቀት ህይወትን ያድናልና ግንዛቤውን ያስፉ፣ ራስዎን ይከላከሉ። ይህ መረጃ ተጠናክሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህንን መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ